ወይ ቤኪ ሄሎ በሰላም ነው የተፈልክሽበት ጉዳይ እኔ እንጃ ገና መድረሴ ነው እስካሁን እንደዛ ነው ተሸርሽው ቢላ አለም ክፍላስ መሰለብሽ እኮ አይደለም ባክ ፋርማሲ ቃ መግዛት ነበረብኝ ለዛ ነው ኦኬ አንቺ ነሽ እኮ ማዘር ደውላልኝ ትፈልጋለህ ብላኝ ወደ ሰፈር እየሄድኩ ነው ገና ታክሲ ውስጥ ገቡ ከምድረህ ነው ወይ ባክ አብረን አንመጣም ነበር አይገርምም አንቺ ከርሽ በኋላ ነው የደወለችልኝ ለማንኛውም እኔ አሁን ወደ ቤት እየገባሁ ነው ማዘር በሰላም ካልሆነ ፈለገችው ቴክስት አድርግልኝ እሺ ደውልሻለች አይነ ፍቅር አቢ ቆየው እንዴ አላመመኝም ሌላ ችግር ነው ስላልከኝ ነው ሌላ ችግር ነው መፍትሄ አናጣ እሺ እትያለም ታውቂያታለሽ አይደለ አዎ የእሳቸው ልጅ ቤኪ በረከት ኖ ሴት ልጃቸው መቅደስ ትንሿ አረ ትንሽ አትባሉ እሺ መቅደስ ምን ሆነች በሁለታችን መሀል የሆነ ነገር ተፈጥሮ ነበር ባንተና በመቅደስ መሀል ሳሮኔ ምን ብዬ እንደምነግርሽ አላውቅም በጣም ይቅርታ ሳሮኔ በእግዚአብሔር ይቅርበኝ እኔ ሆን ብዬ ያደረኩት ነገር አይደለም በአጋጣሚ የተፈጠረ ሳሮኔ ባክስ በማሚ ሞት በአባቢ ሞት ይጀሻል ቆይ ምንድን ነው የተፈጠረው እናትየዋ እትያለም አወቁ ምኑን ያወቁት አቢ በጣም እያወዛገብከኝ ነው ያንተና እሷን አንድ ላይ መሆን ያወቁት እሱ ነው ችግሩ አይደለም ታዲያ ምንድነው ንገረኛ ልጅቷ ገና 14 አመቷ ስለሆነ ፍርድ ቤት ከሳለው ነው የሚሉት ምን አሁን ተሻለ ትምህርት ቤት ልገባ ነው ብዬ ሳስብ አሁን ደግሞ ሌላ ጣጣ ቆይሻው ምንድነው የሚሻለው መቼ ነው ያወቁት ዛሬ ነው ቀደም ለዛ ነው በረከትን የፈለጉት ማለት ነው እንዴ በምን አወቅሽ መጣ ቆይ ምንድነው የተፈጠረው ቤኪ እሱ መቅደስ እንጠይቃት አቢ እረፍ በእናትህ አቢ እረፍ አቢ በእናትህ እረፍ አቢ እጮሃለሁ እውነት እጮሃለሁ እረፍ በእናትህ ወይ አቢ አመለጠኝ እንዴ አቢ
የመታ ቦታ አለ? እናትም አባትም እህትም አስተማሚም የሆነች እህት እያለች በሴት ልጅ ላይ የሚያህል ጭካኔ እኔ ምንም ሊገባኝ አልቻለም። ክፋት ነው ወይስ ልጅነት? ለነገሩ በዚህ እድሜ ያለ ስራ ያለ ትምህርት ቤት ውስጥ መቀመጥ ሊሆን ይችላል ይሄን ሁሉ ጦስ ያመጣ። ይሁን ተመስገን ነው። በቀን 3 እና 4 የሚጥል ሲጀር አሁን ግን ደህና ነህ። ተመልሰህ ወደ ትምህርት ቤት ትገባለህ። ልክ እንደ ማንኛውም ልጅ ትሆናለህ። ከዛ ሁሉም ነገር ኖርማል ይሆናል። ሁሉም ነገር አስተካክላለሁ። አትታሰርም። ጋሼ ጋር እንደደረስክ በቃ ልክ እንደተናደደ ሰው ሆነ። ከሳሮን ጋር ስለተጣላው ነው የመጣሁት። አሁን በጣም ተናድጃለሁ። ምንም ነገር ማውራት አልፈልግም ነው የምትላቸው? እሺ እሺ ያልኩህ እኮ ግን አሁን ነገሩን እንዳለ መናገር አልፈልግም። አሁን ሰላም ነው የምፈልገው፣ መረጋጋት ነው የምፈልገው ብለህ ነው የምትናገረው። ሜክ ሹር እሺ። ደግሞ መድኃኒት መውሰድ እንዳለበት ሰዓት ሳታሳስት መውሰድ ያለበት። እሺ ደግሞ ስልክ ፉሊ ቻርጅድ መሆኑን እንዳትረሳ። ቆይንካ እዛ ኢንኬዝ ላይኖር ይችላል ብዬ ነው። ስልክ ቻርጅ ስታደርግ አጠገብክ መሆን አለበት። ማንንም ሰው ቢደውል እኔ ብደውል እንኳን የማንንም ስልክ እንዳታነሳ። እሺ በቃ ሳሮን። እሺ ደግሞ ቶሎ ቶሎ ቴክስት ስለማደርግልህ አጠገቤ ይሁን እሺ ስልክ። ለማንኛውም ስሜን ሊያዩት ስለሚችሉ በሌላ ሴቭ አድርገው። ከመጣ ቆይቷል። ሰሞኑን መጥቶ አያውቅም ነው የሚሉት። አሁን ምን ይሻላል? ያልሽው ነገር ምንም ያዋጣል መሰለኝ። ያለው መፍትሄ ሄዶ ፖሊስ ጋር ማመልከት ብቻ ነው። ያለነው ኢትዮጵያ ውስጥ ነው። ሲሲቲቪ ደግሞ የለም። ልክ እንደኛ ሁሉ በሰው ነው የሚሄዱት አይደል እንዴ? ይሄ ወሬ ማስፋት ነው። ሌላ ምንም የሚጠቅም ነገር አይደለም። ቆይ አንቺ የሚያስጨንቅሽ የወሬ መወራት ብቻ ነው አይደል? አዎ በጣም ነው የሚያስጨንቀኝ። እሱ እኮ በቃ ይታሰራል፣ አለቀ። የዕለት ተዕለት ኑሯችን እየተሰቃየን የምንኖረው ግን እኔና መቅደስ ነው። ይሄ እኮ ለመቅደስ ትልቅ ሚስጥሯ ነው። እንዴት እንደምትረዳው አልገባኝም። አስበዋል? ጓደኞቿ፣ የትምህርት ቤት ልጆች፣ የሰፈር ልጆች ሲሰሙ ምን አይነት ስሜት እንደሚሰማ ሳይኮሎጂካሊ በጣም ነው የምትጎዳው። ነው ወይስ በሶሻል ሚዲያ ምናምን ላይ ፍትህ ለመቅደስ ተብሎ ፎቶ እንዲለጠፍ ነው የፈለገው? እንኳን ላመለጠ ወንጀለኛ ለተያዘ ወንጀለኛ እንኳን ፍትህ የማይሰጥበት ሀገር ላይ ነው ያለው። እሺ አሁን አጎትሽ ጋር መልሰሽ ደውይ። ለአራተኛ ጊዜ። አረ በሰላም አይመስላችሁ? ታዲያ በሰላም እኮ አይደለም ስልህ እነሱ ጋር ሳይኖር ዝም ብሎ እነሱን መበጥበጥ ነው የሚሆነው ብዬ ነው። ያው እሺ ደስ ይበል። ሄሎ ሃሎ፣ ሰላም ነው ጋሺ? ሃሎ፣ ደውዬ ማላክ ሴትዮ ዛሬ ጨቀጨቀኝ። ሃሎ፣ ቆይ ወጣ ልበል። ሳሮን ምንም አትሰሚም። ሃሎ ሄሎ ጋሺ፣ አሁን ይሰማሃል? አዎ አሁን ይሻላል። ቤቱ እኮ ወጣ ካላሉ ምንም ኔትወርክ የለም ነው እንዴ? በቃ እሺ። አይ አዲስ ነገር ካለ እንድታሳውቀኝ ብዬ ነበረ። በቃ ተው፣ ግባ ወደ ቤት። ይኸውልሽ ሳሮን፣ ደጋግመሽ ስትደውይ አሳዝነሽኝ እንጂ ወንድምሽ እንዳልናገር አስምሎኝ ነበር። እኛ ጋር ነው ያለው። ነገ ይዤው እመጣለሁ። በአግባቡ ጉዳዩን እንመክርበታለን። ዛሬን ሰላም እደሪ። አሁን ሽም ደም ማለት
እዛው አካባቢ ያለ ፖሊስ ጣቢያ እንሄድና እኔ ከፖሊሶች ጋር ስጠብቅሽ አንቺ ይዘሽ ትወጫለሽ። ሲምፕል ሲምፕል። አጎቴ ቤት ድረስ ፖሊስ ይዞ መሄድ ነው ሲምፕል የምትለው? ቆይ እንዴት ነው የምታስበው? በተከበርኩበት ሀገር ልታቀልኝ ነው እንዴ? በዛ ላይ ይሄን ጉዳይ እነሱ አያውቁም። ምንድን ነው የሚሉት? ይኸውልህ ምን እንደሚሆን ልንገርህ። እኔ ቀስ ብዬ ቤት ገብቼ አግባብቼ ይዤ እወጣለሁ። ከዛ በኋላ ወደ ፖሊስ ጣቢያ ይዘነው እንሄዳለን። አባቤ ልቡን አይቶ እግር ነሷል ያገር ወዶ አይደለም በሽተኛው በረከት ልግባ። አንገባ ምን ቸኩል የለ እንዴ? እና እኔ ለአባትሽ የታናሹ ታናሽ ነበርኩ። ሁሌ ነበር የምንጣላው። የታላቅና የታናሽ ጠብቆ ፍቅር ነው። እንዲያውም እናቴ ምን ትለኝ ነበር? ጋሽ አሁን አቤት ነው ያለው አለ እኔ ጋ ነው። ትንሽ አረፍ ብሎ ነው። በቃ እኔ ላናግረው ጋሽ። የለም እኔ ይዤ እመጣለሁ። ቆይ አሁን አንቺ ማነጋገር ምን ይሉታል? ብቻችንን በሰላም እንድናወራ ስለፈለኩ ነው ጋሽ። እንዴት አይነት ቅሌት ነው? ሳሮን እዚህ ድረስ ለምን መጣችሁ? ይሄ ነው መፍትሄው እንዴ? ያሰብሽው ነገር ካለ ለምን አትነግሪኝም? ወንጀለኛ ደብቃችሁ የትም አታመልጡ። ድሮስ ልጁ ብልግናውን ከየት ያመጣዋል? እኔ ነኝ የዋው ቀኑ ሙሉ ካንቺ ጋር ስንከራተቱ የስንት ነገር ማድረግ ስችል። ይኸውልሽ ሳሮን አታመልጭኝም። የገባሽበት ገብቼ ደግሞ እስር ቤት ትገቢያለሽ። እንኳን አወኩሽ ሳሮን፣ እንኳን ዛሬ አወኩሽ። ሩቅ ሳንሄድ እንኳን አወኩሽ። አቢ ስልክ ስጠኝ። ሄሎ ሰለሞን፣ ሳሮን ነኝ። ደህና ነኝ እግዚአብሔር ይመስገን። አስቸኳይ ትኬት ፈልጌ ነበር። አዎ በጣም ታሞብኛል። አሁንም ድጋሚ አታለዋለሁ ብለሽ እንዳታስቢ። ለአቤ የተሰጠው ቪዛ ኤክስፓየርድ እንዳላደረገና ኤኒ ታይም ትኬቱን ቆርጠሽ ወደ ውጭ ሀገር ልልኪው እንደምቻውቃለሁ። ላታለይ የሞከርኩ አይደለም። የአቢም ወንጀል ተባባሪ አይደለሁም። ግን ወንድሜን ብዙ የለፋሁበት ወንድሜን አሳልፌ አልሰጠም። እሺ መቅደስ? አላውቅም ቤኪ፣ አላውቅም መልስ አይሆንም። አቢ በሽተኛ ነው። ቢታሰር አንድ ወር እንኳን አይቆይም፣ ይሞትብኛል። ከዛሬ ነገ ትምህርት ጀመረ ብዬ ቀኑን፣ ደቂቃውን፣ ሰኮንዱን ስቆጥር እንደነበር አንተም ታውቃለህ። ይህን ሁሉ ነገር ያመጣበት ብቸኝነቱና ጓደኛ ለመኖሩ ነው። አሁን ግን ትምህርት ሲጀምር ጓደኛ ሲያፈራ ወደ ኋላ ተመልሶ ይህን ሁሉ ነገር ሳይው ይጸጽተዋል። ለአቢ ስር መፍትሄ አይደለም። እንደ አቤት ሳይሆን እስኪ እንደሱ አስቢው። እውነት መቅደስ ፍትህ አይገባትም? ምንም በማላውቀው አንድ ወንድሜን በዚህ ወንጀል ባጣስ ፍትህ ለኔ ከየት ይመጣል? አላውቅም መልስ አይሆንም ቤኪ። ፍቅር ይታገሳል፣ ቸርነት ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም።
የማይገባውን አያደርግም። ራሱን አይደለም አይበሳጭም። በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመጽ ደስ አይለው። ፍቅር እኮ ብዙ አይነት ፍቅር አለ። የሀገር ፍቅር አለ፣ የጓደኛ ፍቅር አለ፣ የቤተሰብ ፍቅር አለ። ለኔ ግን አንድና አንድ ፍቅር ያቤ ብቻ ነው። እኔስ አንተማ ካሁን በኋላ ጠላት ይሆናል። ላንቺ ባልሰነዝር ጉዱላ መሀል ገብተሽ ተጎዳሽ እንጂ እኔስ ጠላትሽ አልነበርኩ። እኔን ሳትነካብኝ አትደርስም። እንግዲያው ስላባረው 7 ሰዓት አለ። ከደረስክብን ያዘን። ደንብ የሚተላለፉ አሽከርካሪዎችን መረጃ በመያዝ እስከ መንጃ ፈቃድ እገዳ የሚደርስ እርምጃ ለመውሰድ የሚያስችለው መመሪያ ተግባራዊ መደረግ ጀምሯል። ፌዴራል ትራንስፖርት ባለስልጣን የመንገድ ደህንነት ዳይሬክተር አቶ ስሜ በላይ በደንብ 208/203 መሰረት መመሪያው በተደጋጋሚ የትራፊክ ደንብ የሚተላለፉ አሽከርካሪዎችን መረጃ ወይም ሪከርድ በመያዝ እስከ መንጃ ፈቃድ እገዳ የሚደርስ እርምጃ ለመውሰድ ያስችላል ብለዋል። በ2003 ዓ.ም የወጣው ደንብ 208 በተለይም ተደጋጋሚ ጥፋት የፈጸሙ አሽከርካሪዎች እንዲታረሙ በቂ ጊዜ የሚሰጡ ወደ 6 የሚደርሱ እርከኖችን ከማስቀመጡ በተጨማሪ የመንጃ ፈቃድ እገዳ የሚደረግበትን መመሪያ ማካተቱንም ነው ያብራሩት። በመረጃ ማዕከሉ ማለት በባህር ዳር ከተማ አስገድዶ መድፈር የፈጸሙ ግለሰቦች በእስራት ተቀጡ። 14 ዓመቷን ታዳጊ መንገድ ላይ ጠብቆ በኃይል በማስገደድ ክብረ ንጽህና መድፈሩ በአንድ ቀን ነው አስገድዶ በመድፈር ለሞት በመዳረግ የመጥፎ ነገር ውጤት ነው። የጥቃት ውጤት ነው። ከሚኖርበት ግቢ ውስጥ ወደ ቤት ለመጫወት የገባችው እኔ አባቱ ምሻለሁ አልኩሽ እኮ አታምኚ። ፕሮሚስ እንደዛ የ11 ዓመት ልጅ ሆኜ ያላግባብ እየነካካኝ ነበር። የከለከልንላት ይቆማል። አንተነህ አንቺ ነሽ የሴት ልጅ ጠባቂ፣ ክብሯን ከሚገፋው ህልሟን ከሚሰብረው ከክፉ ወራሪ። እኔ ነኝ የራሴ የሴት ልጅ ጠበቃ፣ እህቴን ሲነኩ ጣልቃ የምገባ። ሳሮን አየለ። በጣም ይቅርታ።